እስቲ ለአንድ አፍታ ይህንን ነገር አስቡበት። በህይወታችሁ ውስጥ የሚያጋጥሟችሁን ከባድ ችግሮች፣ በስራ ቦታችሁ ላይ የሚገጥማችሁን ጫና፣ በመንገዳችሁ ላይ የሚያጋጥማችሁን የተለያየ የቢዝነስ ውድቀቶች፣ ከሰዎች ጋር የሚፈጠርባችሁን ችግሮች ወደ ድል መቀየር እንደምትችሉ ብነግራችሁስ? እውነቴን ነው የምላችሁ፣ ይህ ታሪክ ምናምን አይደለም። ለዘመናት የሰው ልጅ ታሪክን የለወጠ ነገስታትና የጦር መሪዎች ብቻ በሚስጥር የሚይዙት ለተራው ህዝብ እንዳይደርስ ተደርጎ የተደበቀ አንድ ሚስጥራዊ ዕውቀት አለ። ይህ ዕውቀት በዩኒቨርሲቲ ውስጥ አይሰጥም፣ ትምህርት ቤት አትማሩትም፣ ቤተ መጻሕፍት ውስጥ እንኳን ብትገቡ ይህንን ዕውቀት ልታገኙት አትችሉም። ለምን ብላችሁ ብትጠይቁ ይህ ዕውቀት ኃይል ወይንም ደግሞ ፓወር ስለሆነ ነው። ዕውቀት ብቻም አይደለም፣ የሚሊተሪ ስትራቴጂም ጭምር ነው። አሁን ቆይ ሮበርት ግሪን፣ እኛ እኮ ሰላማዊ ሰዎች ነን፣ ጦርነት ምን ያደርግልናል ብላችሁ ልትጠይቁኝ ትችላላችሁ። እዚህ ጋር ነው ዋናው ጨዋታ የሚሰራው። ይህ መጽሐፍ የሚያወራው ስለ ጦር ሜዳ ውጊያ ብቻ አይደለም። በየቀኑ ስለምንጋፈጠው የኑሮ ትግል፣ በቢሮ ውስጥ ስለሚገጥመን ሽኩቻ፣ በጭንቅላታችን ውስጥ ስላለው ጦርነት በደንብ የሚተነትን መጽሐፍ ነው። ይህም መጽሐፍ ዘ 33 ስትራቴጂስ ኦፍ ዘ ዋር የሚለው መጽሐፍ ነው። ነገስታት ይህንን መጽሐፍ በአልጋቸው አጠገብ አስቀምጠው በሚስጥር ያነቡት የነበረው ለምን ይመስላችኋል? ተራ ወታደር ወይንም ደግሞ ተራ ህዝብ እንዲያውቅ የሚፈቀድለት ግን ታክቲክ ወይንም ደግሞ ዘዴን ብቻ ነው። ታዲያ ታክቲክ ምን ማለት ነው ካላችሁ የአሁኑን ችግር መፍትሄ መፈለግ ሲሆን፣ ስትራቴጂ ግን ማለት ነገሮቹን ከፍ ብሎ የማየት ጥበብ ማለት ነው። በ1801 ላይ በሃይቲ የነበሩ ባሮች በፈረንሳይ ገዢዎቻቸው ላይ ሲያመጹ ያደረጉት የመጀመሪያው ነገር ምን እንደሆነ ታውቃላችሁ? መጀመሪያ መሳሪያ መፈለግ አልነበረም የጀመሩት። እና ምንድነው ብላችሁ ልትጠይቁ ትችላላችሁ። ፈረንሳዮች ጥለዋቸው የሄዱትን የሚሊተሪ ስትራቴጂ መጽሐፍትን ነበር ያነበቡት። ለምን ካላችሁ ምክንያቱም ናፖሊዮን የሚልካቸውን ሰራዊት ለመግጠም ከጉልበት በላይ ጭንቅላት እንደሚያስፈልግ ስለተረዱ ነው። እና እነዛም ባሮች የተባሉት ታሪክን ቀይረው ናፖሊዮን ያሸነፉት የመጀመሪያ ሰራዊት ሆኑ። እና በዚህ ታሪክ ውስጥ የስትራቴጂን ኃይል በደንብ ትረዳላችሁ። ወደኛ ህይወት ግን ስንመጣ ነገሩ ትንሽ ይለያያል። ዛሬ ላይ ማንም ሰው መጽሐፍትን እንዳታነቡ የሚከለክላችሁ የለም። ነገር ግን ዘመኑ የፈጠረው ሌላ እንቅፋት አለ። በዘመናዊ ዓለም በተለይም በዲሞክራሲ ስርዓት ጦርነት ወይም ደግሞ ግጭት እንደ መጥፎ ነገር፣ እንደ አረመናዊ ተግባር ነው የሚቆጠረው። ሁላችንም በሰላም በመተባበርና በፍቅር እንድንኖር ነው የተሰበክነው። ይሄኛው በጣም ጥሩ ሐሳብ ነው። ነገር ግን መሬት ላይ ያለው እውነት ከዚህ በፍጹም የራቀ ነው። ዓለማችን ከበፊቱ በባሰ ሁኔታ ተወዳዳሪ የበዛባት ጨካኝና ውስብስብ ሆናለች። በቢሮ ውስጥ፣ በሶሻል ሚዲያ፣ በቢዝነስ ዓለም ውስጥ ሰዎች ለራሳቸው ጥቅም ሲሉ የሚያፈነቅሉት ድንጋይ የለም። ድሮ ላይ ኦፊስ ፖለቲክስ የሚባል ነገር አልነበረም። አሁን ላይ ግን የሥራ ቦታ እንደ ጦር ሜዳ ሆኗል። እዚህ ጋር ችግሩ ምን መሰላችሁ? እኛ የሰላም ሰዎች ስለሆንን ግጭት ሲመጣብን ምን ማድረግ እንዳለብን አናውቅም። በቀጥታ ከመዋጋት ይልቅ ፓሲቭ አግሬሲቭ እንሆናለን። ማለትም በጀርባ እንወጋጋለን፣ ፈገግ እየተባባልን እንጎዳዳለን። በዚህ ጊዜ ውስጥም አብዛኛው ሰው የሚገባበት አንድ አደገኛ ቦታ አለ። እሱም ታክቲካል ሄል ወይም ደግሞ የታክቲክ ገሃነም የምንለው ውስጥ ነው አብዛኛው ሰው የሚገባው። ይህ ደግሞ ምን ማለት ነው ካላችሁኝ፣ በየቀኑ ለሚመጡብን ችግሮች፣ ለጓደኛ ጥያቄ፣ ለቦስ ጩኸት፣ ለትራፊክ መጨናነቅ እንደ ኳስ እየተወረወርን ሪያክት ስናደርግ እንውላለን። እቅድ የለንም፣ አቅጣጫ የለንም። ዝም ብለን የመጣውን በመመለስ ብቻ ጊዜያችንን እናባክናለን። ከዚህ ሲሆን ለመውጣት ብቸኛው መንገድ ስትራቴጂና ስትራቴጂ ብቻ ነው። ልክ እነዛ የሄይቲ ባሮች እንዳደረጉት ከሁኔታው ከፍ ብሎ አጠቃላይ የጦር ሜዳውን በወፍ ዓይን መመልከት ያስፈልጋል። ሮበርት ግሪን በመጽሐፍ ውስጥ አንድ ወሳኝ ህግን ያስቀምጣል። ዱ ኖት ፋይት ዘ ላስት ዋር ወይም ደግሞ ያለፈውን ጦርነት አትድገመው ይለናል። ብዙዎቻችን የምንወድቀው እዚህ ነጥብ ላይ ነው። አንድ ጊዜ የሰራላችሁን ብልሃት ሁሉ ጊዜ ትደጋግሙታላችሁ። ይሄ ደግሞ ሁሌም ያስበላችኋል። እስቲ የጃፓኑን ታዋቂ ሳሙራይ ሚያሞቶ ሙሳሺን ታሪክ እንመልከት። ሙሳሺ እስካሁን ከኖሩት ተዋጊዎች ሁሉ የላቀ ስትራቴጂስት ነው። ገና በ21 ዓመቱ ነበር የዮሺካ ክላንን አባላት የገደለው። የዮሺካን ቤተሰቦችም ሊበቀሉት ስለፈለጉ ለማታ ሺቶ ለተባለ ወጣት እሱን እንዲገድለው ቀጠሩት። የሙሳሺ ጓደኞችም ይህንን በሰሙ ጊዜ አትሂድ፣ አጥምደው ይገድሉሃል አሉት። ሙሳሺ ግን ሳይሰማቸው ተነስቶ ሄደ። አብዛኛውን ጊዜ ሙሳሺ ለቀጠሮ ፊልሚያ ሲቀጣጠር
ሆን ብሎ አርፍዶ በመሄድ ተቃራኒውን ሰው ያበሳጭ ነበር። በዚህኛው ጊዜ ግን ምን አደረገ መሰላችሁ? ቀደም ብሎ ሄዶ ዛፍ ስር ተደበቀ። ጠላቶቹም ሙሳሺ ሁሌም ያረፍዳል ብለው ዘና ብለው ሲጠብቁት እሱ ግን ድንገት ወጥቶ መሪውን ገድሎ ሌሎቹን ሳይደራጁ በፊት በታትኖ ጨረሳቸው። ይህም ብቻ አይደለም የሱ ታሪክ። ባይከን ከተባለ ሌላ ተዋጊ ጋር ሲጋጠምም ባይከን የሚጠቀመው በሰንሰለት የታሰረ የብረት ኳስ ነው። ይህ ሰው ሁሌም ለማሸነፍ የሚጠቀመው ስትራቴጂ መጀመሪያ እየሸሸ ጠላት ሲከተለው በያዘው ኳስ በመምታት ነበር። ሙሳሺ ግን ይህንን ስልቱን ስላወቀበት ባይከን ወደ ኋላ ሲሸሽ ሙሳሺ ወደፊት ከመሄድ ይልቅ አብሮት ወደ ኋላ እየሸሸ የባይከንን ሪትም አበላሽቶበት ግጥሚያውን በድል አሸንፎታል። የሙሳሺ የህይወቱ ትልቁ ፊልሚያ ከጋንሩይ ጋር ያደረገው ነው። ጋንሩይ በጃፓን ታይቶ የማይታወቅ ረጅም በጣም የሚያስፈራ ሰይፍ የነበረው ሰው ነው። ሰይፉን ከመምዘዙ በፊትም ሰዎች በፍርሃት ይርበተበቱ ነበር። በፊልሚያው ቀንም ሙሳሺ ምን አደረገ መሰላችሁ? ልክ እንደተለመደው በፊልሚያው ቀን አርፍዶ መጣ። ግን ሲመጣ የያዘው ያንን የሚያስፈራ ሰይፉን ይዞ አልነበረም የመጣው። በተቃራኒው የጀልባውን መቅዘፊያ በእንጨት ጠርቦ እንደ ሰይፍ አደረገው። በራሱ ላይ ደግሞ የቆሻሻ ፎጣ አሰረ። ጋንሩይ ይህንን ሲያይ በጣም ተናደደ። ይህ ሰው ሊሞት ሲመጣ በቆሻሻ ፎጣና በእንጨት መቅዘፊያ ነው እንደሚመጣው ብሎ ንቀቱና ንዴቱ አይኑን ጋረደው። ጋንሩይ በተለመደው ሰይፍ ሊሰካበት ሲሞክር የሙሳሺ የእንጨት መቅዘፊያ ከሰይፉ ረጅም ስለነበር ቀድሞ ጭንቅላቱን መታው። አያችሁ፣ ሙሳሺ ጠላቱን ያሸነፈው በጉልበት ወይንም ደግሞ በመሳሪያ ጥራት አልነበረም። ሙሳሺ ጠላቱን ያሸነፈው የጠላቱን ሳይኮሎጂ በማጥናት ጠላቱ በሚጠብቀው መንገድ ባለመሄድ ነው። ህይወታችንም እንደዛው ነው። በገንዘባችሁ፣ በዘመድ፣ በቴክኖሎጂ ብቻ አትመኩ። እንደ ሙሳሺ ፈጠራ የተሞላበት አእምሮ ይኑራችሁ። ፎርሙላና ቀመር ብቻ አትያዙ። ልክ እንደ ውሃ ተለዋዋጩ ነው። በነገራችን ላይ ጓደኞች እንደ ሙሳሺ ጭንቅላታችሁን ለመቅረጽ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ የጥበብ ቤተሰብ መሆን ትችላላችሁ። ላይክ በማድረግ ደግሞ ብትተባበሩን ደስ ይለናል። ቢኮዝ ይሄ የዩቲዩብ ስትራቴጂ ስለሆነ ነው። ታዲያ ስትራቴጂ ምን ማለት ነው ካላችሁኝ ወደ ጥንቷ ግሪክ ልውሰዳችሁ። ግሪኮች ሁለት አይነት የጦርነት አማልክት ነበራቸው። አንደኛው አማልክት አሪስ ይባላል። እሱም የጉልበት፣ የደም፣ የስሜታዊነት ተምሳሌት ነው። ሁለተኛው አማልክት ደግሞ አቴና ትባላለች። እሷ ደግሞ የጥበብና የስትራቴጂ አማልክት ነች። ሁሌም አሪስ ወደ ጦርነቱ ሲገባ በስሜትና በጭወት ነው የሚታወቀው። አቴና ግን ወደ ጦርነት ሲገባ በመጀመሪያ ነገሮችን ዝም ብላ ታስተውላለች። የአቴና ምልክት ኦውል ወይም ደግሞ ጉጉት የምንላት ነው። ጉጉት የምንላት አንገቷን አዙራ ሁሉንም አቅጣጫ ማየት ትችላለች። ግራንድ ስትራቴጂ ወይም ደግሞ ታላቁ ስትራቴጂ የምንለው ይህ የአቴና ባህሪ ነው። አሌክሳንደር ዘ ግሬት ዓለምን ከመቆጣጠሩ በፊት ያደረገው ይህንኑ ነው። የፋርስን ፐርሲያ ግዛት ለመውረስ ሲነሳ በሰራዊቱ ብዛት ከጠላቱ በጣም ያነሰ ነበር። 40,000 ወታደር ይዞ 750,000 ያለውን ንጉስ ለመግጠም መሞከር እብደት ነው የሚመስለው። አሌክሳንደር እንደ አሪስ በስሜት ነገሮችን አልተጋፈጠም። እንደ አቴና ነገሮችን 360 ዲግሪ በማየትና በማሰብ የፋርስን ባህልና ፖለቲክስ በማጥናት ከተሞቹን በጦርነት ሳይሆን በፍቅርና በፖለቲካ አሸነፈ። መጨረሻ ላይ ዋናው ጦርነት ሲጀምር ጠላቱ በመጀመሪያም በስለንቦና ተሸንፎ ስለነበር ለመጨረስ ብዙ ጊዜ አልፈጀበትም። እናንተም በህይወታችሁ ውስጥ እንደ አሪስ በስሜት አትጓዙ፣ ወደ ኋላ ፈቀቅ በሉ። እንደ አቴና ሁሉንም ነገር ከላይ ሆናችሁ ተመልከቱ። ስሜታዊነት አንዱ የስትራቴጂ ትልቁ ጠላት ነው። በስሜታዊነት የምትመልሱት ማንኛውም ውሳኔ ሁሌም ቢሆን ዋጋ ያስከፍላችኋል። ሮበርት ግሪን ይህንን መጽሐፍ ሲጽፍ የኢራቅ ጦርነት እየተካሄደ ነበር። በዚህ ጊዜም የጆርጅ ቡሽ አስተዳደር የሰራው ስህተት ቅድም ያወራነው የአሪስን ስህተት ነበር። በስሜት ተገፋፍቶ ሳማድ ሁሴንን ማስወገድ አለብን አለ። የኒዮ ኮንዘርቫቲቭ ኒኮንስ አማካሪዎች ሳዳም ከተወገደ በኋላ ኢራቅ የዲሞክራሲ መብራት ትሆናለች፣ አበቦችም ይዘንቡልናል የሚል ህልም ነበራቸው። ይሄኛው ምኞትን እንደ እውነት የመቁጠር ትልቁ የስትራቴጂ ስህተት ነው። የእርግጠኝነት ስሜት ሪሶልቭ እኮ ጥሩ ነው፣ ነገር ግን ከእውነታው ጋር ካልሄደ ግትርነት ይሆናል። እነዚህ ሰዎች ወደ ኢራቅ ሲገቡ የባህል ልዩነት፣ የሃይማኖት ክፍፍልና የጎረቤት ሀገራት የኢራንና ሶሪያ ጣልቃ ገብነትን አልተረዱም ነበር። መጨረሻ ላይ ውጤቱ ምን ሆነ መሰላችሁ?
የረጅም ጊዜ ምስቅልቅልና ማለቂያ የሌለው ጦርነት ነው የፈጠረው። በተቃራኒው ደግሞ በቪየትናም ጦርነት ጊዜ የሰሜን ቪየትናም መሪዎች የተጠቀሙት ቴት ኦፈንሲቭ የሚባለው ስትራቴጂ ነበር። በወታደራዊ እይታ በዚህ ጦርነት ጊዜ ቪየትናሞች በብዙ ሺህ የሚቆጠሩ ወታደሮችን አጥተዋል፣ በአሜሪካኖች ተጨፍጭፈዋል። ጦርነቱ ግን ሲያልቅ አሸናፊው ማን ሆነ መሰላችሁ? ቪየትናሞች። እንዴት ካላችሁኝ የእነሱ ዓላማ ወታደራዊ ድል ሳይሆን አሜሪካ ውስጥ ያለውን ሕዝብ በአስተሳሰብ መቀየር ነበር። በቴሌቪዥናቸውም ላይ አሜሪካውያን ጦርነቱ እየከበደ መሆኑን ሲመለከቱ መንግስታቸውን መቃወም ጀመሩ። ቪየትናሞችን ውጊያውን ተሸነፉ፣ ጦርነቱን ግን አሸነፉ። ሎስ ዘ ባትል ዊን ዘ ዋር የምንለው ነው የተከሰተው። ውድ የዚህ ቻናል ተከታታዮቻችን በመጨረሻም ልነግራችሁ የምፈልገው ነገር ቢኖር በየትኛውም የህይወት ውጊያ ውስጥ አሸናፊው ጉልበተኛው፣ ሀብታሙ ወይም ደግሞ ብዙ ሰው ያለው ሰው አይደለም። አሸናፊው አርቲስት የሆነው ሰው ነው። ዘ አርት ኦፍ ዋር የሚለውን ቃልም የሚያሳየው ስትራቴጂ ጥበብ እንደሆነ ነው። ፈጠራ፣ መረጋጋት፣ ከስሜት የጸዳ አእምሮ ያለው ሰው ሁሌም አሸናፊ እንደሆነ ነው የሚያሳየን። ሮበርት ግሪን እንደሚለውም ገንዘባችሁን ልታጡት ትችላላችሁ፣ ስልጣናችሁን ልታጡት ትችላላችሁ፣ ጓደኞቻችሁንም ልታጡት ትችላላችሁ። ነገር ግን በአእምሮአችሁ ውስጥ ያለውን የስትራቴጂ ጥበብ እስካለ ድረስ ከዜሮ ተነስታችሁ ዓለምን መርታት ትችላላችሁ ይለናል። ስለዚህ ከዛሬ ጀምሮ ከታክቲካል ሄል ውጡና ወደ ግራንድ ስትራቴጂ ከፍ በሉ። እንደ እግዚአብሔር መልካም ፍቃድ ከእንግዲህ በኋላ ቪዲዮዎቻችንን ማክሰኞ፣ ሐሙስ፣ ቅዳሜ ፖስት ለማድረግ ወስነናል። የተለየ ነገር በህይወታችን ላይ ካልገጠመን በስተቀር ከእንግዲህ በእነዚህ ቀናቶች ውስጥ ለእናንተም ለእኛም የሚጠቅሙንን የተለያዩ የምሁራን ትምህርቶችን፣ የተለያዩ ኢንስፓየር የሚያደርጓችሁን የታዋቂ ሰዎችን ታሪክ ቪዲዮ እንደምንሰራላችሁ ቃላችንን እንሰጣችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ፒስ አይ